ብልጽግና ዛሬ ምን እንዳለ ንገር። ብልጽግና ያወጣው መግለጫ አርሲ ላይ የሚሞት ኦርቶዶክስ መረጃው የለንም ብሎ ነው መግለጫ ወጣው። ከዚህ በላይ ሞት አለ እንዴ? ገብተህ ማየት ትችላለህ ፋና ቴሌቪዥን ላይ አርሲ ላይ ስለተገደሉ ስለተቃጠሉ ቤተክርስቲያን መረጃው የለንም። ኦርቶዶክስ ተዋህዶ ቤተክርስቲያን ደግሞ እስከመቼ ነው የምንገደለው ብሎ ጳጳሱ ደግሞ መግለጫ ወጣ። እሺ ኦርቶዶክስ ተዋህዶ ቤተክርስቲያን መግለጫ ስታወጣ የተቃጠለ ቤተክርስቲያን ስታሳይህ የሞቱትን አስከሬን ስታሳይህ መረጃ የለኝም ይባላል እንደ መንግስት? ገዳዩ ራሱ ስለሆነ መግለጫ መረጃ የለኝም ይላል። አዎ ለዚህ ነው አብይ አህመድን እስከዛሬ እስከ ትንፋሻችን እስከሚቋረጥ እየታገልን ያለ። ተለማምደነዋል ሞት። ዛሬ ህዝቡ ሞት አይፈልም ምን አይመስልም? ከገዳይ እንዴት ነው ፍትህ የሚጠየቀው ሳሚ እንዴ? ይሄን እኮ በእኛ በራሳችን ታሪክ ራሱ እኮ አይተነዋል አይደለ? እስከ ዛሬ ድረስ እኮ የአማራ ህዝብ ራሱ እኮ እስከሚነሳ ድረስ እኮ መታጠቅ አለበት ሲያስጨፈጭፈው የነበረ እኮ ይሄን ህዝብ ራሱ እኮ ከራሱ ከጨፍጫፊው ፍትህ እየጠየቀ ሲያለቅስ ስለኖረ ነው። እነዚህ ሰዎችም እኮ ይሄ ዛሬ የመጀመሪያ አይደለም እኮ የትላንት ነው እኮ የመጀመሪያ አይደለም እኮ። ከዛሬ ወር በፊት ከሁለት ወር በፊት የነበረው ነገር የዛን ጊዜ የነበረውን ነገር ማን ነው እንደዛ ያደረገ ብለው ነው ያለፉት? ትዝ አይልህም? ፋኖ ዛ ተሻግሮ እንደዚህ ያደረገ ነው አይደል ብለው መግለጫ የሰጡት። እንግዲህ ዛሬ ደግሞ ያለውን ነገር ደግሞ ተመልከት። አሁንም ቢሆን ማለት ነው እኔ ማለት ዛሬም ድረስ ፍትህ እያለ የሚያለቅስ ሰው አለ። እኔ በጣም ይገርመኛል። ከማን ነው ፍትህ የምትጠይቁት? ማን ፍትህ እንዲሰጣችሁ ነው የምትጠብቁት እንዴ? ወይ ታልቃል። እኔ ይቅርታ አድርግልኝ። አሁን ራሱ ማን ሳሚ አሁን ስትናገረው በነበረው ራሱ ማልስማማበታለ። ሼኩ ወጥቶም ፍትህ እንትን ብሎ ይጠይቅ ይቃወም። ለምንድን ነው ሼኩ ወጥቶ የሚቃወመው? ማን ነው የሚያርደው ዛ? እኔ ሶሪ በጣም አንዳንድ ጊዜ ገዳይን ገዳይ ብለህ ካልመጣ ምንም በቂ አይሆንም። ማን የገደላቸው እዛ ያሉት? ማን ገድሏቸው? ማን አስገድሏቸው? ነው መራራ የምን አለ መሰለህ፣ ይኸው ከህዝብ ጎን የሚቆም ጳጳስ ካለ ከኛ ጎን ነው ትላለህ። እሺ ከየት እናምጣው? ድምጽ የሚሆንህ ቢያንስ ካለ አትግደሉ የሚል ሰው ካለ አባት ካለ እሱን ቢያንስ ትንተራሳለህ፣ መጽናኛ ይሆናል። የታሉ ሸህም እኮ አይወጣም። የታሉ ሲቃጠልም ቤተክርስቲያን አባት አይወጣም እኮ። እሱ ነው ጥያቄ። እኔ የት ናቸው ነው? ቅድም ቄስ አትናገር ሰላሌ። የትኛው ቄስ ነው ሰርግ ባየ ቁጥር መስቀል ይዞ እየሮጠ መልከፍት ለሚናፍቀው ቄስ ነው እኔ ዝም የምለው ማከብረው? እኔ እኮ ማከብረው ቤተክርስቲያን ሲጠብቅልኝ ብቻ ነው። ቄስ የሚከበርበት መለኪያው ይሄ። ሳሚዬ ከዛው ቄስ የሚከበርበት ልክ ነህ። በቃ እኔም እያልኩት ያለሁት እኔ ምስሉ አንድ ነገር ልንገራችሁ። በተለይ እዛ አካባቢ ያላችሁ ሰዎች ካላችሁ ማለት ነው በአባቶች በኩል ፍትህ እናገኛለን ብለህ የምትጠብቀው ነገም ተኝተህ ትታረዳለህ። ከመንግስት ፍትህ አገኛለሁ ደሜ በመንግስት በኩል ፈራጆች እያዙልኛል ብለህ እንትን የምትል ከሆነ ነገም ታልቃለህ። ትላንትናም ይሄንን ልቅሶ እናውቀዋለን። ፍትህ ከአራጅ እንዴት ነው ፍትህ የሚጠየቀው? እኔ በጣም ይገርመኛል። ራሳችሁን በምታርኑበት መንገድ ራሳችሁን ማዳን ካልቻላችሁ በስተቀር መቼም ቢሆን መትረፍ አይቻልም። እኔ ሳሚ ይቅርታ በጣም ቀጥል በመሃል በእስልምና ሃይማኖትም እዚህ ቦታ አሁን ለምሳሌ አርሲ ነገሌ ላይ የዛሬ 15 ቀን አካባቢ ሂዶ የጎበኘው ይሄ ሙስሊም አባት ነኝ የሚባል ሰውዬ ነው። ስሙን ጻፉልኝ ኮሚ። የእስልምና ዋና እንትና ኃላፊው ሸሁ እሱ ነው። አርሲ ነገሌ ላይ ሂዶ ይሄ ቦታ ለመናፈሻና ለተለያዩ መዝናኛ እንሰራበታለን ብሎ አርሲ ነገሌ ላይ ቀልድ የቀለደ ሰው። በእኛ በኦርቶዶክሶች ደግሞ እነ ብፁዕ አቡነ አብርሃምን የመሰሉ አባቶች አስወግደው እነሱ ቢያንስ ስለሚናገሩ ስለሚተነፍሱ አቡነ ናትናኤል ባይዘው ኦሮሞ ነው፣ ግን በጣም ነው የሚያስደስተው ሲናገር። በቃኝ ሲል ሲናገር ልክ አለው። አሁን እዚህ ላይ የብሔራዊ ማንነታቸው ጉዳይ አይደለም፣ የቤተክርስቲያን ጉዳይ ነው፣ የሃይማኖት ጉዳያቸው። እኛ እንደምናስበው አይደለም እዚህ ጋር ውስጥ ያለው መንፈስ። አሁን ትናንትና አርሲ ነገሌ ላይ ሄዶ የቀለደ ይሄን ቦታ ለመዝናኛ እናደርጋለን ያለ ገብርኤል ቤተክርስቲያን እናቃጠለ ማን? የእስልምና እምነት ዋናው ባይዘይ በዚህ አሁን ባለበት መንፈስ ወሃቢያ በሚባሉት ማለት ነው። ወደድክም ጠላም እዛ ጋር ሄዶ እስልምና እምነት አማኝ ነኝ የምትል ይሄን ማውገዝ ግዴታ። ኦርቶዶክስ ሲነካ እስልምና ማውገዝ አለበት፣ እስልምና ሲነካ ኦርቶዶክስ ማውገዝ አለበት። ለምን ካልከው እየነገርኩህ ሄደህ ማየት ትችላለህ ፋና ቲቪ ላይ። ይሄ ወሃቢያ የመሰለ ሰውዬ ገዳይ የሚባለው ሰውዬ የእስልምና ሼህ የተባለው የኛ የኦርቶዶክስ ተዋህዶ ሳውሪዮስ የተባለው ሰውዬ ናቸው። የኢትዮጵያን ሃይማኖቶች እየበጠበጡ ያለ እየገደሉን እያስገደሉን ያለ እንደ ኦርቶዶክስ ሳውሪዮስ ገዳይ ነው።
ይሄኛው ደግሞ በእስልምና ውስጥ የተከበረው የተሸሸገው ደግሞ በሃይማኖቶች እያበጣበጠ ቤተክርስቲያን አቃጥሎ መግለጫ የማያወጣ ለሩሲያና ለእስራኤል ጦርነት ከሩሲያ ካንቺ ጎንነን ብሎ መግለጫ ያወጣው ሼህ ቤተክርስቲያን ገብርኤል ሲቃጠል ዝም ያለ ለዛውም ቤተክርስቲያን ሲቃጠል ዝም ያለው ሰውዬ ሂሮ ግን ቪዲዮ እዚህ ላይ ነው መናፈሻ ምን ሰራው ብሎ የቀለደብን ሰው ያ ይላያሉ። ይሄ ዋሃቢያ የሚባለውና ትክክለኛ ሙስሊሞቹ የኛዎቹ አይደሉ፣ ይላያል በአስተምሯቸው። ሀባሽ የሚባሉት መሰሉኝ አይ ቲንክ ያወገዙ ያሉት ከኛ ጎን የቆሙት እነሱ መሰሉኝ። አላቅም። እዚህ ዋሃቢያ የሚባለው ግን ገዳይ ቡድን የሚባለው ተወደደም ተጠላም ግን እኛ ሳሪዮስ ኦርቶዶክስ ገዳይ አባታል እንደምንለው ይሄኛው ሰውዬ ደግሞ በእስልምና ደግሞ ገዳይ ነው። ወደድክም ጠላህም በሃይማኖትህምና ምንም ብል ጉዳይ አይደለም። ይሄ የሃይማኖት ጉዳይ ሰው እየተናገርን ያለው መስጊድ ሲቃጠል ኦርቶዶክስ ወጥቶ ማያውቅስ ከሆነ ቤተክርስቲያን ሲቃጠል ሙስሊም ወጥቶ ሸሁም ሆነ ኡስታዙ ማያውቅስ ከሆነ ለኔ አባቴ አይደለም። በቃ እኔ ብሔርተኛ አይደለሁ። እኔ አንድ በቃ ነገ ኢትዮጵያ ሰላም እስከምትሆን ድረስ ሃይማኖት ሁሉ የለኝም የምል ሰው እኮ ነኝ አሁን። ምክንያቱም በቃ የሰው ሆነ እንዳትቀበር ሰው ሆነ እንዳትገደል እንዳትኖር እየተደረገ ያለው ቤተክርስቲያን መስጊድ ሲቃጠል ዝም እየተባለ ማለት አሁን የትኛው ኡስታዝ ነው? እሺ ለቴዲ አፍሮ አልበም መግለጫ ወጣ ኡስታዝ፣ መግለጫ ወጣ ፓስተር፣ መግለጫ ወጣ የትኛው ነው እስኪ አሁን ከጎናችን የሚቆም? አሁን ቄስ አባት አለ ብትይ እንዴት እቀበላለሁ እኔ? የትኛው ቄስ የትኛው ሸህ አባት አለ ብትይ የትኛው ሸህ? አሁን እኮ ሸህ አባት አትናገር ስትል ገሃነም ግባ ነው የምልህ። ቄሱን አትናገር ስትል ገሃነም ግባ። እነዚህ አባቶች እኛን መጠበቅ አልቻሉም ነው። አማራ እኮ እስከ መጨረሻው ሲያንገሸግሸው ነፍጥ አንስቶ ዛሬ ራሱን ያስከበረ አማራ ነው። የትግራይ ህዝብ እኮ ራሱን ያስከበረ ነው። ልጆቹን ደም ገብሮ ዛሬ በዚሁ አጋጣሚ እንኳን ደስ አላችሁ ማለትም ወዳለሁ። ወለጋ ክፍለ ጦር፣ ቢዛሞ ክፍለ ጦርና ወለጋ ክፍለ ጦር እስከ ዛሬ ስንባክንበት ስንጨነቅበት የነበረው ወደ አንድ መጥቶልናል። ወለጋ ላይ ዛሬ እስኪ ቆይ ወለጋ ህዝብ ሞተ ሲባል ሰምታችሁ ታውቃላችሁ? አሁን በዚህ ሰሞን በዚህ ወራት በዚህ 2 ወራት የለም። ምክንያቱም ወለጋ ክፍለ ጦርና ቢዛሞ ክፍለ ጦር አሁን አንድ ሆኖ ዛሬ ትላንትና ይሁን ዛሬ መግለጫ ወጥቶ አንድ ቢሆን በጣም ነው ደስ ያለኝ። ይኸው በእኛ በብሔርተኞች አካሄድ ለሁለት ነው የነበሩት ወለጋ ክፍለ ጦርና ቢዛሞ ክፍለ ጦር። አንድ ካልሆናችሁ አናግዝም ብለን ማለት ነው። በሰፖርትም ሆነ በምንም ሆነ የምናግዘው ጉዳይ የለም። ለምን ቢዛሞ ክፍለ ጦር ለኔ ነው የወጣው፣ ወለጋ ክፍለ ጦርም ለኔ ነው የወጣው። እኔን ባንድ ሆኖ ማስከበር ካልቻለ በዛ ላይ ሂሮ ካልሆነ መሪውን ነው የምቀጠቅጠው ብዬ ተናግሬያለሁ። እነሱም ቢዛሞ ክፍለ ጦር የማግዝበት ለቢዛሞ ክፍለ ጦር ድምጽ የመሆንበት ለወለጋ ክፍለ ጦር የምጨነቅበት ጉዳይ የለም ብለን ስንጣላና አሁን ግን ያን ሁሉ መከራ አልፎ ወላሂ አማራ አልሆንም እየተባለ የተገደለችበት ሀገር ላይ ሁለት አደረጃጀት ነው የነበረው። አሁን አንዱ ሆኖ መምጣት ላይቀር ብዙ ዋጋ ግን ያስከፍሉና መሪዎቻችን ማለት ነው። ብዙ አባቶቻችንን ያስደፍራሉ፣ እናቶቻችን እስከሚገደሉ ይቆያሉ። ለምን? በዚህ ማለት ስልጣንና ገንዘብ የሚባል እርኩስ የተረገመ ሰይጣን ስላለ ማለት ነው። ግን ዛሬ ይሄን ራሱ ማየታችን በወለጋ ክፍለ ጦርና በቢዛሞ ክፍለ ጦር ይሄን ማየታችን አንድ ደስታ ነው። ወለጋ ላይ ዛሬ አማራ ይሞት እና ደም ተፈራን የመሰሉ መሪዎች ዛሬ አንድ ሆነን መጥተናል ሲሉ ደስ ብሎኝ በቃ ወለጋ ክፍለ ጦር ቢዛሞ ክፍለ ጦር ወለጋ ቢዛሞ ክፍለ ጦር ነው የሚለው አሁን ወለጋ ቢዛሞ ክፍለ ጦር። ከዚህ በላይ ሰርፕራይዝ የለም፣ ከዚህ በላይ ደስታ የለም። ግን አሁንም የአማራ ፋኖ መግለጫ ወጥቷል። የአማራ ፋኖ መግለጫ ማውጣቱ አይደለም እኔ የሚገርመኝ የአማራ ፋኖ ከዛም ከዚህም ተከፋፍለ ተበትነ እንደዚህ ሁነልን አርሲ ላይ እንደዚህ ለሃይማኖት ምናምን አንልም። ዋጋ እየከፈለ ያለ ስለሆነ አሁን ማለት በየቦታው ጦርነት ላይ ያለ ሰራዊት ስለሆነ ያለ ድርጅት ስለሆነ ግን ይሄን እያዩ እንኳን እንደ ድርጅት መግለጫ ሲያወጣው እከሌ ሲሳደብ ስንት መግለጫ የሚያወጣ አካል ዝም የሚልም እያየን ሃይማኖት ነው ይሄ ቀልድ አይደለም። ሃይማኖት ሲባል ግልጽ ላድርግልህ። ሃይማኖት ሲባል ሙስሊሙ መካ መዲና ሳውዲ አረቢያ ላይ ያለው ሙስሊምና ኢትዮጵያ ውስጥ ያለው ሙስሊም አንድ ነው። መቀሌ ላይ ያለው ኦርቶዶክስ እና አማራ ክልል ላይ ያለው ኦርቶዶክስ ወይም አሜሪካ ያለው ኦርቶዶክስ ነው አንድ ነው። በፈለከው ብትሄድ በፈለከው ብትመጣ
መለያየት አትችልም። እዚህ ላይ ሃይማኖት ቤተክርስቲያን ኢየሱስ ክርስቶስ ወይም አላህ ነው የሚያገናኝ። አላህም ብሎ የሚሄደው መካ ላይ ስለሚፈጸመው ግፍ ኢትዮጵያው ያንገፈግፈዋል። ለምን? ሃይማኖቱ ስለሆነ። ትግራይ ክልል ስላለው ኦርቶዶክስ አማራ ይንገበገባል። ለምን? ሃይማኖታችንና ኢየሱስ ክርስቶስ ቤዛችን ስለሆነ። ብሔርና ማንነት አይኖርህም በዚህ ጉዳይ ስትል። አሁንም ወጥቶ የማያወግዝ ቄስ ወጥቶ የማያወግዝ ሼህ ባናቱ ይተከል። ሙስሊምም ሁን ኦርቶዶክስም ሁን በተለይ ደግሞ ፕሮቴስታንት አማኝ ነኝ የሚል የሰይጣን ስብስብ ማለት ነው። በተለይ ማለት ፓስተሩ የቴዲ አፍሮ አልበም ወጣ ተብሎ ስንት ሙዚቃ የሐሙስ ፈረስ የተወጋ ይሁን እስከማለት ድረስ የመጣ ፓስተር ዛሬ የለም። አብይ አህመድ ይገዛሃል ነው ያለው። ዛሬ አስከሬን አስቀምጦ ለምርጫ የመጣ መንግስት፣ ሁለት እጁን አጥቶ በጥርሱ ያስመረጠ መንግስት፣ ሙሽሮች በሰኞ ቀን ተጋብተው የማያውቁ ሙሽሮች ድራማ ሰርቶ ሙሽሮች እንደዚህ ናቸው መጡ ሰርጋቸውን ጥለው ብሎ ድራማ የሰራበት በሰኞ ቀን ሰርግ በኢትዮጵያ ውስጥ ታይቶ አይታወቅም። ከተሆነ መልስ ነው የሚታየው። ቬሎ አልብሶ ሱፍ አልብሶ የመጣ መንግስትን ምረጥ እያለ ያለው ቄሱ ነው። ምረጥ እያለ ያለው ሸሁ ነው። ምረጥ እያለ ያለው ፓስተሩ ነው። አልዲነግ ናሲ ግባና ትንሽ ላናፍጠህ እስኪ ና ወንድ ነህ ግባ እስኪ። እና አሁን አንተ የነፍስ አባትህ የት ነው? ቤተክርስቲያን ሲቃጠል ዝም ያለው፣ መስጊድ ሲቃጠል ትናንትና ዝም አሉ፣ ዛሬም ቤተክርስቲያን ሲቃጠል ዝም አለ። ህዝብ እየሞተ ነው እየተባልክ አባት አትናገር። እስከነ አባት እስከነ ቄስ አባት ገሃነም ግባ እከካ። ምን አባ ፈልገህ ነው እንደዚህ ውርጋጥ የሚያጫውታል? ዲያስፖራው ምን አባ ፈልገህ ነው እንዲያዙ ይልቀቁ የምትለው? ምንድነው ታዲያ የምትቀደደው? ታዲያ ቀዳዳ ኦርቶዶክስ ነው ሙስሊም ነህ ወይስ ጴንጤ ነህ? ምንም እንሆን ምንም ዝም ብለህ ሙስሊምም ኦርቶዶክስም እያልክ 10 ጊዜ ትሳደባለህ። እና ቤተክርስቲያን ሲቃጠል ዝም ማለት ሰው ያስብልሃል? እኔ ቤተክርስቲያን ስለተቃጠለች እኔ ዝም አልልም። ግን አንተ ዝም ብለህ ሙስሊም ኦርቶዶክስ አባት የለኝም ምን እያልክ ትለፈልፋለህ። ለፍላፊ ነህ። አዎ የለኝም። የአማራ ህዝብ እኔ አባት የለኝም። ሃይማኖትና ቤተክርስቲያን አለኝ። የትኛው አባት ነው? ቤተክርስቲያን አርሲ ነገሌ ላይ ሲቃጠል ቤተክርስቲያን መስጊድ ትናንትና የዛሬ ሳምንት ሲቃጠል ዝም ያለ ሸህና ቄስ የትኛው አባት ነው? አባት ማለት ምንድነው ሲጀመር? እናንተ ሴራ እኮ ነው። እናንተ እኮ ነው እንደዚህ የምታደርጉት። ገዳዩም እናንተ ናችሁ፣ በረሃ ያላችሁም እናንተ ናችሁ። ሰው ገዳይ ምንም ሰው በሌለበት ሀገር አርሲ ነገሌ ነው ማወራ። አንተ ጅል እከካም አርሲ ነገሌ ነው ማወራ። ስለ አማራ ክልል ወይ ስለ ትግራይ አይደለም ማወራ። ስለ ኦሮሚያ ክልል አንድ ጊዜ ልጅየው ወዲ አባበራ አክሱም ላይ ሙስሊሞችን ሲጨፈጭፍ ያደገ ሰው ነው። ስለዚህ አንተ እዚህ የመጣው የአማራ ቤት ነው፣ የተገፋ ማህበረሰብ ቤት ነው፣ ሚዲያው የአማራ ቤት ነው። ገፊው እኮ እናንተ ናችሁ። እናንተ አይደለም እንደ የምትገፉት? አማራ ህዝብ እየተጨፈጨፈ ያለው በእናንተ አይደል? ያው ድማ ጠራገልች ወደዛ አስወጣው። ደደብ እናንተ አህዮች የጠራገ የድንጋይ ፈላጭ ልጅ ሂድ። አማራ ህዝብ የተጨፈጨፈ በእናንተ ሳሚ ወደዛ በእናንተ ነው። የአማራ ህዝብ የተጨፈጨፈ ለምን እዚህ ቤት ታስገባለህ? በእናት አስወጣው። ይሄ ንግግር እንኳን የማይችል ስነ ምግባር የሌለው ሰው ምን ይሰራልሃል? በጣም ስላናደረኝ ነው ሲጽፍ ሶሪ። በጣም ስላናደረኝ ነው። ለሃይማኖቱ እንኳን ራሱ እኔ አሁን ትንሽዬ ነገር ለማለኛ ባይሆንም ምንም ባይሆን አማራም ባይሆን ትግሬም አይደለሁም ምንም አይደለሁም ቢል ጉዳይ አይደለም። ቢያንስ ግን ሃይማኖት ግን አንድ ያደርገናል። ያ ግን ከስድብ ነፃ ሆኖ በስርዓት መናገር አለበት። እንግዲህ ስርዓት ያለን በደሰው ደግሞ ሲወጣ እንግዲህ በዚህ መንገድ ሲመጣ በጣም ያስጠላልና እኔ እንግዲህ ያው እንዴት አደራችሁ እንደምሰነበታችሁ ነው የምለው። እኔ አሁን እኮ ይውላችሁ ይሄንን ሞት እኮ አለማመዱን እኮ በሚገርመው ሁኔታ እኮ አይተን በቃ አሁን እኮ በቃ ኖርማል እኮ ሆነ። በዚህ ልክ እንዴት ነው ቀሳውስቶች? እኔ አንዳንዴ እንደውም እነሱ ራሱ እየተስማሙ ይመስለኛል። እኔ በጣም ነው የምደነግጠው። እነሱ ለምንድን ነው ህዝቡን አስተባብረው የኢትዮጵያ ህዝብ ሆ ብሎ እንዲወጣ የማይደረገው? ለምንድን ነው? እስከ መቼ ነው ነገሮች እንደዚህ ተደባብቀው? እዛ ጋር የሚያልቀው ሙስሊምም ቢሆን አማራ ነው፣ ክርስቲያንም ቢሆን አማራ ነው። ይሄ እኮ ታርጌት አድርገው እኮ እየገደሉን ያሉ እኮ በአማራነታችን እንጂ እኮ በእምነትም አይደለም። ስለዚህ እኔ ምንድነው አሁን ድንዛዜው? እኔ አላቅም። አብይ በምን እንዳስፈራራቸው ምን እንደያዘባቸው እኔ አላውቅም። እኔ አሁን የኦሮሞ ነገር ተነክቶ ቢሆን ኖሮ ይሄኔ ሳይበሩን አስበው
በተለይ ወደ ሌላ እምነት አካባቢ ያሉት እንደዚህ ቢነኩ በእኛ ልክ እንደዚህ ዝም ብሎ አይተኙም። ግን ኦርቶዶክስ እንዴት ነው መታረዱ መገደሉ እንዴት ነው የተለማመደው? እና ዝም ብሎ በቃ ማዳመጥ፣ ግማሹ ጭፈራ ላይ ነው፣ ግማሹ ሌላ ላይ ነው፣ ግማሹ ፖለቲካ ላይ ነው። ለምንድን ነው ይሄ ነገር ግልጥልጥ ብሎ ወጦ በቃ ያበጠው ፈንቶ በቃ እኔ ሀገሪቷ ላይ ለምንድን ነው ድብልቅልቅ ያለ በቃ ሰላማዊ ሰልፍ የማይፈጠረው? ይሄ የአማራ ሞት ብቻ ሳይሆን በቃ በእምነት የመጣም ነገር ነው። ሁለት አይነት ይዞታ ነው ያለው። አንድ እንደ አማራ በአማራው ነው የሚገደሉ። እሱ ብቻ ሳይሆን ሙሉ ጎጃም እሱ ብቻ አይደለም። ይሄ የማህበረሰቡ ሳይሆን ሀገር ጠባቂ ነኝ የሚለው መከላከያ እስከዚህ ደረጃ ሲገባ ማተብ ያሰረው ወይ ደግሞ የሻህ ልጅ ነው አይደል? መከላከያ ሰራዊት የሚባል እንኳን በአሁን ሰዓት እንዴት ቤተክርስቲያን ሲቃጠል ወይም መስጊድ ሲቃጠል እንዴት ኖ ማለት ያቅታቸዋል ነው? አሁን ቢያንስ እኛንስ እሺ ይግደሉን፣ ብሔርተኛ ነን አትግደሉን ብለን የወጣን ማህበረሰብ ነን እንዳማራ። ከኛ ጋር የማያግባባቸው ብዙ ነገር ይኖራል። እኛም አንደኛው ማንነታችን፣ ሁለተኛው ደግሞ እምነታችን ነው አይደለ? እስልምናና ክርስትና በየቦታው በየጊዜው ገደልን ተለማምዶ እየኖረ እንዴት የኢትዮጵያ ሕዝብ እያየ ዝም ይላል? እኔ እኮ ግራ እኮ የገባ ነገር ነው የገጠመንና እኔ ብዙ ማለት አልፈልግም። ሳሚ ሕዝባችንም አንድ ሆኖ እየታገለ አይደለም። እዚያውን ሳይበር ላይ ስታዩት ሕዝቡ ራሱ በቃ አንዱ አዝኖ ቤት ከፍቶ ስለዚህ ነገር ያወራል፣ ሌላው ጭፈራ ላይ ነው፣ ሌላው ቢዝነስ ላይ ነው። በጣም ከባድ ነው ትግላችን። በእውነት ነው የምላችሁ። እኔ በቃ የተሰማኝን ለመናገር ነው። ብዙም አይደለም። በቃ ብዙ ተስፋ የምትቆርጡበት ነገር አለ፣ ግን እግዚአብሔር ይሁናቸው። እኔ ምንም ማለት አልችልም። በቃ አመሰግናለሁ። ለማንኛውም በአሩሲ ጉዳይ ላይ የሰራሁት ቪዲዮ አለ፣ ልክ የለህም አይተኸዋል። ገብታችሁ ሪፖስት አድርጉት። አንድ የትግል መሳሪያ ነው። የቻላችሁ ሰዎች ሪፖርት እንደ ማንኛውም ኢትዮጵያዊ ብሔር ብሔረሰቦች ከአማራ ጎን ቁማችሁ የአማራን ትግል ሳፖርት በማድረግ ትግል መሳሪያ ይዞ ብቻ ነፍጥ ይዞ በመወዝወዝ አይደለም። ብዙ አይነት የትግል ስትራቴጂዎች አሉ። ትግል ብዙ አይነት ነው። የሚዲያ ትግል አለ፣ መንገድ የመዝጋት ትግል አለ፣ የአድማ ትግል አለ። ከአማራ ሕዝብ ጎን ቁማችሁ የአማራን ትግል ተቀላቅላችሁ ጥቁር ሸማ የለበሰችን ኢትዮጵያ መልሰን ገንብተን ተከባብረን እንኑርባት። አብይ መውደቅ መቻል አለበት እና ይህን ለማለት ነው የፈለኩት። ለማንም ሰው መልስ ባትሰጥ ጥሩ ነው። ደህና ዋሉ። መልካም ውሎ ይሁንላችሁ። እሺ ወላሂ ቴንኪው። አይ እኔ በጣም ነው የተናደድኩት። እግዚአብሔር አሁን ቄስ አትሳደብ ምናምን የምትል ሰው አይደለም፣ ቄሱ አይደለም መሰደብ ማለት ነው መረሸን አለበት። አሁን ያለ ቄስ ለሆዱና ለመልከፍት ለችግሩ መወጫ እንጂ እየሆነ ያለው የቤተ ክርስቲያን እረኛ ሆኖ አላየም። የትኛው ቄስ ነው ቄስ አትናገር የምትለው? ማንኛው ቄስ ነው? እስኪ ነፍስ አባት የኛ ነፍስ አባቶች የት ናቸው? ምን ብለው ያውቃሉ? እኛ ስንታረድ ዝም ያለ እኔ ምን ያገባልኛ? ምን ያደርግልኛል? ቄሱ እንዴ ቤተክርስቲያን የገብርኤል ቤተክርስቲያን እኮ ነው ከመቶ ዓመት በላይ የተቀመጠ ቤተክርስቲያን እኮ ነው ነደደ የተባለው። ምን ይሰራልኛል? እኔ እየሞትኩኝ እሱ ዝም ካለ ምን ይሰራልሃል እንዴ? አንድ ከጌታ ጋር መገናኘት ነው በቃ። ቤተክርስቲያን ባለበት እንሄዳለን። ቄሱ ግዴታ እኮ አይደለም። ሲቀጥል ደግሞ ቄስ አባት የሚባለው በጎችን መንጋዎችን ጠብቅ ነው የተባለው አይደል? እኛም መጠበቅ ካልቻለ እኔ እሱን እንዴት ላከብረው እችላለሁ? ስለ አማራ ክልል አይደለም። አማራ ክልል ራሱን አስከብሯል፣ ራሱ ነፍጥ ይዟል። አይመለከተኝም። ማስከበር መሄድ ባለበት መንገድ ይሄዳል። አርሲ ነገሌ ላይ ነው እያወራን ያለው። የመቶ ምናምን ዓመት ቤተክርስቲያን ገብርኤልን ያክል ቤተክርስቲያን ተቃጠለ ስትባል እንዴ እናንተ ለምን ነው? የቷን ኢትዮጵያን ነው የምትፈልጋት? የቷን ሀገር ነው አንተ የምትፈልገው? ኦስታዙ ትላንትና ቴዲ አፍሮ ሙዚቃ አልበም ዳስጣል ብሎ ዘፈነ ተብሎ ሲለፈልፍ የነበረው ኡስታዝ የት አለ? ሲለፈልፍ የነበረው ፓስተር የት አለ? ለምንድን ነው ዳስጣሉ ተብሎ በኢትዮጵያ ጉዳይ ምናምን ሲቀደድ የነበረው ጳጳስ ምናምን የት አለ? ያ አዋቂ ነኝ ሲል የነበረው አክቲቪስት ከ22 ዓመት በኋላ እግር ኳስን ዋንጫ አርሰናል አሸነፈ በላ ብሎ ሲለፈልፍ እሰይ ስለት የሰመረ በድንግል ማርያም ማሳካችሁ ሲል የነበረ ሰው የት አለ? ወደና አይደለም እኮ እዚህ እየመጣን የምንለፈልፈው ሃይማኖት ስለሆነ ነው።
እምነት ስለሆነ ቤተክርስቲያን ስለሆነ መስጊድ ስለሆነ እንደ አማራ ብትገለይ ወይ ይገልሃሉ። ይህ ብሔር ጉዳይ ኖርማል ነው። በቃ ልትገል ከመጣ ትገደላል። የሃይማኖት ግን ኦሮሚያ ክልል ያለው ኦርቶዶክስም ትግራይ ክልል ያለው ኦርቶዶክስም ሙስሊምም አዲስ አበባ ያለው ሙስሊምም አንድ ነው። የሃይማኖት ማንነት ያገናኘናል። የትኛውም ያለው ኦርቶዶክስ የትኛውም ያለው ሙስሊም አይገልም። ቢያንስ አንድ ፈጣሪ እግዚአብሔር ያለን ወይም ደግሞ አንድ አላህ አለን ብለን የምናምሰው እንከባበራለን፣ አንነካካም። አንድ ሃይማኖት ውስጥ ሆነ ዘር ብሔር የለህም፣ ጎሳ ማንነት የለህም። ቤተክርስቲያን አንድ ናት፣ መስጊድ አንድ ነው። ትላንትና ቴዲ አፍሮ ሙዚቃ ወጣ ብሎ ግን ሲያለቅስ የነበረው ምዕመናን ግን ብዙ ነው። ከ22 ዓመት በኋላ አርሰናል ዋንጫ በላ ምናምን አፈራ ባብላ